ሰኔ 23 2018 ዓ.ም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የዕለተ ማክሰኞ የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎችን አስቀድማለሁ። የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በዛሬው ዕለት በመላ ሀገሪቱ መሰጠት ተጀምሯል። በኢትዮጵያ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት መሪዎች በእንጦጦ ፓርክ በመገኘት አረንጓዴ አሻራቸውን አኑረዋል። አስፈላጊ የሆኑ አዋጆችና ስትራቴጂዎች በማዘጋጀት ኢትዮጵያ ከካርበን ገበያ ተጠቃሚ እንድትሆን እየተሰራ ነው። በአሜሪካና በኢራን መካከል የሚደረገው ውይይት በአደራዳሪዎች በኩል እንደሚሆን ኢራን አስታወቀች። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችን ቆዩ። የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በዛሬው ዕለት በመላ ሀገሪቱ መሰጠት ተጀምሯል። ፈተናው በተለያዩ ዙሮች በበይነ መረብና በወረቀት እስከ ሐምሌ 16 ቀን 2018 ዓ.ም ድረስ የሚሰጥ ይሆናል። ብሩክታዊት ተገኝ ዝርዝር አላት። የ2018 ዓመተ ምህረት የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በመላው ኢትዮጵያ በይፋ መሰጠት ተጀምሯል። ይህ የእውቀት ሚዛን የሚፈተሽበት ታላቅ መድረክ ካለፉት ዓመታት የሪፎርም ጉዞዎች የተቀሰሙ ልምዶችን በማካተት በትምህርት ጥራት ላይ የተጋረጡ ፈተናዎችን ለመቀልበስ የታለመ ትልቅ ሀገራዊ እርምጃ ተደርጎ ተወስዷል። ፈተናው በተለያዩ ዙሮች በበይነ መረብና በወረቀት እስከ ሐምሌ 16 ቀን 2018 ዓ.ም ድረስ የሚዘልቅ ሲሆን የመጀመሪያው ዙር የተፈጥሮ ሳይንስ ተማሪዎች በበይነ መረብ ፈተናውን መውሰድ ጀምረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ፈተናውን ባስጀመሩበት ወቅት እንደገለጹት ዘንድሮ በበይነ መረብ የሚሰጠው ፈተና ድርሻ ወደ 62 በመቶ ከፍ ማለቱን ገልጸዋል። ፈተና ከዚህ በፊት ስንል እንደነበረው ሙሉ ለሙሉ ነበር ሀሳባችን። ብዙ የኢንፍራስትራክቸር ችግሮች ስለገጠሙ በዛ ምክንያት ወደ 62% ብቻ ነው ዘንድሮ በይነበር የምናስፈትነው። አምና 25% ነበር። ተስፋ የምናደርገው በሚቀጥለው ዓመት ወደ ወረቀት አንመለስም ብለን ነው። ምንም በበይነ መረብ ለመፈተን እድል የሌላቸው ተማሪዎች ያሉበት በሙሉ እንደ በፊቱ ወደ ዩኒቨርሲቲዎች አስጠግተን በወረቀት ይፈተናል። በዚህ ዓመት በፊት ከነበረው ከፍ ያለ ውጤት ይገኛል ብለን ተስፋ እናደርጋለን። እንደተለመደው ይሄ ፈተና ከምንም አይነት ስርቆት የጸዳ ተማሪዎች በችሎታቸው በብቃታቸው ፈተናውን አልፈው ልበ ሙሉ ሆነው ዩኒቨርሲቲ ተምረው ዩኒቨርሲቲ ሲጨርሱም ሀገራቸውን የሚያገለግሉ ወጣቶች እንዲሆኑ ነው የምንፈልገው። ከፈተናው አሰጣጥ ጋር ተያይዞ በሁሉም ክልሎች ፈተናውን መስጠት የሚያስችል ዝግጅት መደረጉን ያነሱት ፕሮፌሰር ብርሃኑ ያለምንም ችግር ፈተናውን በሁሉም ክልሎች ያሉ ተማሪዎች መውሰድ ይችላሉ ብለዋል። በእኛ እምነት የትም ክልል ላይ ያሉ ተማሪዎች ፈተናውን መውሰድ እስከፈለጉ ድረስና መሰረታዊ የሆነ የሰውን ሕይወት አደጋ ላይ የሚጥል ነገር እስከሌለ ድረስ ፈተና ይሰጣል። ትግራይ ውስጥ ፈተናውን እንሰጣለን። በበይነ መረብም በተቻለ መጠን ሁሉንም በበይነ መረብ ለመስጠት ነው ሞክረው ትግራይ ውስጥ። ያ ችግር ካለ ግን ሌላ መንገድ ፈልገን ሁሉም ተማሪዎች እንዲወስዱ፣ እሱ ብቻ አይደለም ከትግራይም ወጥተው በተለያየ ሀገሪቱ ክልል ውስጥ የመጡ ተማሪዎችም ካሉ በየሄዱበት ክልል ፈተናውን እንዲወስዱ ነው የምናደርገው። በወላጆቻቸው ችግር ልጆች መቀጣት የለባቸውም ብለን እናምናለን። በዛ ምክንያት የትም ቦታ መፈተን የሚፈልግ ተማሪ እንዲፈተን ነው የምናደርገው። በ2018 የትምህርት ዘመን 563501 ተማሪዎች በ607 የፈተና ማዕከላት ውስጥ የሚፈተኑ ሲሆን ከነዚህም መካከል 306456ቱ የተፈጥሮ ሳይንስ፣ 257045ቱ ደግሞ የማህበራዊ ሳይንስ ተማሪዎች ናቸው። ካለፉት ዓመታት የተሻለ ውጤት ይመዘገብ ዘንድም ከፈተናው አስቀድሞ የማጠናከሪያ ትምህርቶችን ማስፋፋትና ተማሪዎችን የማዘጋጀት ስራ በስፋት ሲሰራ ቆይቷል። ትምህርት ቤቶቻችን ለመማር
ማስተማር ምቹ የማድረግ ለመማር ማስተማር ምቹ ስናደርግ ተማሪዎች ቆይተው የማንበብ እድል ይሰጣቸዋል። መምህራን ተማሪዎቻችን ለመደገፍ ምቹ የትምህርት አካባቢ ይፈጠርላቸዋል። ስለሆነም በትምህርት ለትውልድ ንቅናቄ ብዙዎቹ ትምህርት ቤቶቻችን ከደረጃ በታች የነበሩትን ወደ ደረጃ ለማምጣት የሚያስችል ስራ ሰርተናል። ይህም ለትምህርት ጥራት መረጋገጥ የራሱ አስተዋጽኦ እንደሚኖረው ይታመናል። የማጠናከሪያ ትምህርቱ ቲዩቶሪያል ክላስ አዘጋጅተን ለመስጠት የሚያስችለን የራሱ ስትራቴጂ ቀርጸን የራሱ እቅድ አቅደን ባለፈው ክረምት ተማሪዎችን ለማብቃት የሚያስችል በንቅናቄ ስንሰራ የቆየንበት ሁኔታ እንዳለ ማንሳት ፈልጋለሁ። የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና መጀመር ተማሪዎች ባለፉት 12 ዓመታት የቀሰሙትን እውቀት የሚያሳዩበት መድረክ ብቻ ሳይሆን የኢትዮጵያ የትምህርት ስርዓት ወደ ላቀ የቴክኖሎጂ ጥራትና ምዕራፍ እንደተሻገረ ማሳያ ነው። በኢትዮጵያ የሚገኙ አምባሳደሮችና የዓለም አቀፍ ተቋማት መሪዎች በእንጦጦ ፓርክ በመገኘት አረንጓዴ አሻራቸውን አኑረዋል። የአየር ንብረት መዛባትን ለማሻሻል ኢትዮጵያ በአረንጓዴ አሻራ ዙሪያ የምትሰራውን ተግባርም አምባሳደሮቹ አድንቀዋል። አስማረ ብርሃኑ ተጨማሪ አለው። የአየር ንብረት መዛባት ዛሬ የዓለማችን ትልቁ ስጋትና የጋራ አጀንዳ ሆኗል። ታዳጊ ሀገራት የችግሩ ዋነኛ ሰለባ በሆኑበት በዚህ ምድር ኢትዮጵያ ችግሩን በውይይትና በፖሊሲ ብቻ ሳይሆን በተግባር የችግኝ ተከላ ንቅናቄ ለመመከት ግንባር ቀደም ሚና እየተጫወተች ትገኛለች። በአዲስ አበባ መቀመጫቸውን ያደረጉ አምባሳደሮችና የዓለም አቀፍ ድርጅቶች መሪዎች በእንጦጦ ፓርክ በመገኘት ያከናወኑት የችግኝ ተከላ መርሃ ግብርም ይህንን የአገሪቱን የአረንጓዴ ዲፕሎማሲ ስኬት በግልጽ ያሳየ እውነት ነው። የውጭ ጉዳይ ሚኒስቴርና የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን በጋራ ያዘጋጁት ይህ መርሃ ግብር የዲፕሎማቲክ ማህበረሰቡ ለኢትዮጵያ የተፈጥሮ ሀብት እንክብካቤና ለዓለም አቀፉ የአየር ንብረት ጥበቃ ያለውን ቁርጠኝነት ያሳየበት መድረክ ነው። ይህ በጣም ጠቃሚ የሆነ ኢኒሼቲቭ ነው። የአካባቢ መራቆትን በመቀነስና የደን ሽፋንን በማሳደግ የአየር ንብረት መዛባትን ለማሻሻል ሚናውም ከፍ ያለ ነው። በዚህ በጋራ ሆነን በመሳተፋችን በጣም ደስተኞች ነን። እንደ አውሮፓ ህብረት አረንጓዴ ኢኮኖሚ መገንባት አንዱ ቁልፍ አጀንዳችን በመሆኑም እንደግፈዋለን። በአረንጓዴ አሻራ ስሳተፍ ይህ የመጀመሪያዬ ነው። ወደፊት የበለጠ ተሳትፎ እንደሚኖረኝ ተስፋ አደርጋለሁ። አረንጓዴ አሻራ መራቆትን በማስቆም ቀጣይነት ያለው እድገትንም የሚያመጣ ነው። እኔ ከኢኳቶሪያል ቀጣና ከሆነው ከጋቦን እንደ መምጣቴ ለእኛ እጅግ አስፈላጊ ነው። አረንጓዴ አሻራ በጣም ጠቃሚ ኢኒሼቲቭ ነው። ምክንያቱም የአየር ንብረት መዛባት ሁላችንንም ዋጋ እያስከፈለን ይገኛል። ኢትዮጵያም የዚህ ተጎጂ ነች። እንደ ብሪታንያ ኤምባሲ በዚህ ተሳትፎ በማድረጌ ኩራት ይሰማኛል። የአረንጓዴ አሻራን ስራም ሆነ ለአየር ንብረት የማይበገር ኢኮኖሚን ለመፍጠር የሚደረገው ጥረትንም እንደግፋለን። ይህን ኢኒሼቲቭ በጣም ነው የማደንቀው። በተለይ የአየር ንብረት መዛባትን በማሻሻል ትልቅ አስተዋጽኦ ያለው ነው። ኢትዮጵያን ለኮፕ 32 ጉባኤ ይበልጥ የሚያዘጋጅም ነው። በዚህ ችግኝ ተከላ በመሳተፌ ደስ ብሎኛል። የዲፕሎማቶቹ ቀጥተኛ ተሳትፎ የኢትዮጵያ የአረንጓዴ አሻራ ንቅናቄ ይበልጥ ዓለም አቀፋዊ ትኩረት እንዲያገኝ አድርገዋል። የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደር አበራ እንዳመለከቱትም የዓለም አቀፉ ማህበረሰብ በአረንጓዴ አሻራ ላይ መሳተፉ ለኢትዮጵያ ዘርፈ ብዙ ፋይዳዎች አሉት። የችግኝ መርሃ ግብር ላይ መሳተፋቸው አንደኛ በዚህ በክላይሜት አክሽን ላይ ከእያንዳንዱ ሀገር የሚኖረውን ኢንጌጅመንት ያጠናክረዋል። በርካታ የልማት ሀገሮቻችን ለኢንቫይሮንመንት ጥበቃ ከፍተኛ ድጋፍ ያደርጋሉ። ዘርፎር እዚህ ላይ መሳተፋቸው ተጨማሪ ሪሶርስ ለኢንቫይሮንመንት ጥበቃ የሚሆን ተጨማሪ ሀብት ሞቢላይዝ በማድረግ ረገድ ከፍተኛ ሚና ይጫወታሉ። የአረንጓዴ ልማት ሀገራትን ያለምንም የፖለቲካ ልዩነት የሚያስተሳስር ድልድይ በመሆኑ የኢትዮጵያን የውጭ ግንኙነትና የዲፕሎማሲያዊ ተጽዕኖ በከፍተኛ ደረጃ ያጠናክረዋል። ኢትዮጵያም ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር ያከናወነቻቸው ተከታታይ ተግባራት ዛሬ ዓለም አቀፍ እውቅናን እያሰጧት ይገኛሉ። ይህ መነሳሳት ሀገሪቱ ትልቅ ዓለም አቀፍ ስብሰባዎችንና ሁነቶችን በላቀ ሁኔታ እንድታስተናግድ ተመራጭ እያደረጋት ነው። እንደምታስታውሱት የዚህም ውጤት የሆነው ባለፈው ዓመት የአፍሪካን ክላይሜት ሳሚት አስተናግዳለች። አሁን ደግሞ በሚቀጥለው አንድ ዓመት የኮፕ 32 የክላይሜት ሳሚት እንድታስተናግድ
ተመርጣለች። በእንጦጦ ተራራ ላይ ያረፈው የአምባሳደሮች አረንጓዴ አሻራ የኢትዮጵያ የተፈጥሮ ጥበቃ ጉዞ የብቻዋ ሳይሆን የዓለም አቀፉ ማህበረሰብ የጋራ ግብ መሆኑን የሚያሳይ ነው። ይህ የአረንጓዴ ዲፕሎማሲ ስራ ተጠናክሮ መቀጠሉ ሀገሪቱን ከአየር ንብረት ለውጥ መቋቋም ባለፈ በዓለም አቀፍ መድረክ ያላትን አመኔታና የዲፕሎማሲ የበላይነት ከፍ የሚያደርግ ነው። አስፈላጊ የሆኑ አዋጆችና ስትራቴጂዎችን በማዘጋጀት ኢትዮጵያ ከካርበን ገበያ ተጠቃሚ እንድትሆን እየተሰራ ይገኛል። ሁለተኛው የግብርና ሳይንስ ሴሚናር በካርበን ገበያ ላይ ትኩረቱን አድርጎ በአዲስ አበባ ተካሂዷል። ኢትዮጵያ የአየር ንብረት ለውጥን ለመከላከል በርካታ እርምጃዎችን እየወሰደች እንደምትገኝም በጉባኤው ላይ ተገልጿል። ኢትዮጵያ ተግባራዊ ባደረገቻቸው የአረንጓዴ አሻራ መርሃ ግብር ታዳሽ ኃይል፣ ሌማት ትሩፋትና የኤሌክትሪክ ተሽከርካሪዎች እርምጃ ውጤቶች እየተመዘገቡ እንደሚገኙም ተጠቅሷል። ኢትዮጵያ አረንጓዴ ኢኮኖሚን ለመገንባት በምታደርገው ሂደት ውስጥ የአየር ንብረት ፋይናንስ ምንጮችን ማስፋት እንደሚገባም ነው በመድረኩ ላይ የተነሳው። ለዚህም የካርበን ገበያን በማጠናከር የአየር ንብረት የፋይናንስ ምንጭን ማሳደግ እንደሚገባ የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ተናግሯል። ይህንን የካርበን ገበያ በተገቢው ለመምራትና አዋጅና ስትራቴጂዎች መዘጋጀታቸውንም እንዲሁ አብራርተዋል። የመጀመሪያው በቆየው የኪዮቶ ፕሮቶኮል ወደ መጠናቀቂያውና እያለቀ ያለ ቢሆንም ከወርልድ ባንክ ጋር በጋራ በመሆን የስታንዳርዳይዝ ካርበን ክሬዲት ፍሬምወርክ አዘጋጅተን በዛ ፍሬምወርክ አማካይነት 2 ፕሮጀክቶችን ኢምፕሊመንት አድርገን ወደ 4.8 ሚሊዮን የሚሆን ዶላር በእነዚህ 2 ፕሮጀክቶች አማካይነት ሞቢላይዝ ማድረግ ተችሏል። ሁለተኛው ለሚቀጥሉት 10 ዓመታት ኢትዮጵያ የካርበን ግብይት ውስጥ ሊኖራት የሚገባውን ሚና ኢንጌጅመንት እና ድርሻ በግልጽ የሚያመላክትና ወደፊት የካርበን ማርኬት ገበያ በኢትዮጵያ በዓለም አቀፍ ደረጃ በቅጡ ተጠቅመንበት ተጨማሪ ያለውን የፋይናንስ አቅም ማምጣትና ያ ፋይናንስ ደግሞ ዘላቂ የሆነ የአረንጓዴ ልማትን በማፋጠን ረገድ የራሱ ሚና እንዲጫወት በማድረግ ረገድ የሚያግዝ ግልጽ የሆነ ስትራቴጂ ዲዛይን አድርገናል ማለት ነው። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ ኢትዮጵያ የአየር ንብረት ለውጥን ለመከላከል በሰራቻቸው ስራዎች የደን ሽፋን እንዲጨምር፣ የተራቆቱ መሬቶች እንዲያገግሙ፣ የአፈር መሸርሸር እንዲቀንስ ማስቻሉን ጠቅሷል። የካርበን ግብይትም በዘርፉ ለሚሰማሩ አካላት ተጠቃሚነት የሚያሳድግና በተቀናጀ መልኩ ለመምራት የሚያስችል መሆኑን ገልጸዋል። Today's conference is exceptional thing. It offers an opportunity. የዛሬው ጉባኤ ወቅቱን የጠበቀ ነው። የኢትዮጵያን ለካርበን ገበያ ያላትን ዝግጁነት ለመዳሰስ የሚያግዝ ነው። በዘርፉ ያሉ ክፍተቶችን ለመፍታትና ሳይንሳዊ የመፍትሄ ሀሳቦችን ለማመንጨትም ያግዛል። ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመከላከል በርካታ መርሃ ግብሮችን በመተግበር ቁርጠኛ ሆና እየሰራች ነው። የካርበን ግብይትን በተጠናከረ ሁኔታ ተግባራዊ በማድረግ የዘርፉ ተዋንያን ተጠቃሚ ማድረግ ይገባል። የካርበን ገበያ የኢትዮጵያን የአየር ንብረት ለውጥ ተጽዕኖ መከላከል ስራን ይበልጥ የሚደግፍና ለኢኮኖሚው የላቀ ፋይዳ ያለው ነው። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን አሁንም እንደቀጠሉ ናቸው። የኢትዮጵያ የሉዓላዊነትና የአብሮነት መሰረት በልዩነት ውስጥ ያለ የጋራ እሴትና በፈተናዎች ውስጥ የጸና አንድነት መሆኑን የሀገር ባለውለታዎች ይመሰክራሉ። ሀገር ማለት ከድንበርና ከመልክዓ ምድር ባለፈ አብሮ የኖረ ሕዝብ የጋራ መንፈስ ትስስር ናት። የትናንት ታሪክን መሰረት በማድረግና በመደመር እሳቤ ታግዞ አዳዲስ ስኬቶችን በመገንባት ዛሬ ላይ የምንጽፈው ጠንካራ የውል ትርክት ለነገ ትውልድ የምናወርሰው ትልቁ የሀገር ፍቅር አደራ ነው። ሄለን ተስፋዬ በዚህ ጉዳይ ላይ ዝርዝር አላት። ለማንም አይደለም፣ ለጥቅምም አይደለም፣ ለሀገር ሲሉ የከፈሉት መስዋዕትነት ነው። እነዚህ ኢትዮጵያ የተከበረች የታፈረችና የጸናች ሀገራዊ ሉዓላዊነት ያላት እንድትሆን በወታደርነት ሀገር ካገለገሉት ከሻምበል ተመስገን ኃይለማርያም የሚወጡት የሀገር ፍቅርን ያዘሉ ቃላት ኢትዮጵያ በፈተና ውስጥ በነበረችባቸው ወቅቶች ከሁሉም የኢትዮጵያ ማዕዘናት የተውጣጡ በአንድ ዓላማ ስር ተሰልፈው ሕይወታቸውን ለገበሩ ምስክር የሚሆናቸው ነው። የቀድሞ የመከላከያ ሰራዊት ጦር አዛዥ የነበሩት ሻለቃ ጋዲሳ ቱጂም የሀገር ሉዓላዊነትን ማስጠበቅ ቋንቋ ቢለያይም መግባቢያው ግን አንድ፣ እሱም የሀገር ጉዳይ ነው ይላሉ። ኢትዮጵያን ያጸናትም እውነተኛ የኢትዮጵያ ልጆች በተለያዩ ግንባር በአራቱም ማዕዘናት ከራሳቸው ጥቅም ይልቅ የሀገርን ጥቅም አስቀድመው ቤታቸውን ንብረታቸውን ጥለው መስዋዕት በመክፈላቸው ነው። ለማንም አይደለም፣ ለጥቅምም አይደለም፣ ለሀገር ሲሉ የከፈሉት መስዋዕትነት ነው። በየምንመራው የውጊያ ሂደት ውስጥ ደግሞ እነዛ ሌሎች አዛዦች አሉ። በጋራ ነው የምናስበው።
በጋራ ነው የምናልመው። በጋራ የውጊያ ትዕዛዝ እንሰጣለን። ሁሉም ደግሞ የሚነጋገረው በአንዲት ሀገር ቋንቋ ነው። ምንም ልጅ ነው ቋንቋ የማንግባባቸው ሰዎችም ነበር ነው፣ ግን በኢትዮጵያ ጉዳይ ላይ ቋንቋችን አንድ ነው። ከውጊያ በኋላ በነበረው ሂደት ውስጥ ደግሞ መዋደድን፣ መከባበርን፣ መፋቀርን፣ መተሳሰብን ማንም ሰው ወድቆ የወደቀን ሰው የሚያልፍ ወታደር የለም። የኢትዮጵያዊነት ስሜት በውጊያ ሜዳማ ምንም እንከን አይወጣለት። እንደ መደመር መንግስት እሳቤ ሀገር የሚገነባው በልዩነት በመከፋፈል ሳይሆን በልዩነት ውስጥ ባለ የጋራ እሴት፣ በችግርና በፈተና ውስጥ ባለ ጽናት ነው። እናም ልዩነቶች ቢኖሩም እንኳን አንድ የሚያደርጉ የጋራ ማንነቶች ይገዝፋሉና ግንኙነትን ከሚያላሉ ይልቅ ለሚያስተሳስሩ ቅድሚያ መስጠት ይገባል። ታዲያ ይህንን በተግባር የኖሩት የቀድሞ የሀገር ባለውለታዎች ያኔ በግንባር የተፈጠረው የማይበጠስ ትስስር ለዛሬው ትውልድ ትልቁ ትምህርት ቤት መሆኑን ይመሰክራሉ። ሁሉም ኢትዮጵያውያን በሚያስተሳስሩ የዘመናት የአብሮነት እሴት የነገን የበለጸገች ሀገር ለማጽናት ልዩነቶችን አጥብቦ ለጋራ ግንባታ በማዋል ኃላፊነቱን ሊወጣ ይገባል። በአሁኑ በዘመናችን ሳይንስና ቴክኖሎጂ ባደገበት፣ ወጣቱ ትውልድ ለእውቀትና ለስራ እየተዘጋጀ ባለበት ወቅት የወቅት ትርክት መገንባት ያለበት በአንድነት ላይ ነው። ስለዚህ ዛሬ ከፍተኛ የልማት እንቅስቃሴ እየተከናወነ ነው። ለውጥም እያየን ነው። ይሄንን ለውጥ በሙሉ በእውነተኛ የሀገር ፍቅር ስሜት ማገዝ፣ መርዳት መቻል አለበት እያንዳንዱ ኢትዮጵያዊ። የሚለያዩን ነገሮች ሊኖሩ ይችላሉ። የሚለያዩ ነገሮች ግን ሀገራዊ ልዕልናችንን የሚጋፋ መሆን የለበትም። በሀገራዊ አስተሳሰብ፣ በሀገራዊ መስዋዕትነት አንድ ህዝብ ሆነን መገኘት መቻል አለብን። በጋራ በመቆም የተሻገርነውን ፈተና ዛሬም በአንድነት መንፈስ ወደ እድገትና ሰላም በመለወጥ ልዩነቶችን በማቻቻል ለነገዋ ጠንካራ ሀገር በጋራ መቆም የህልውና መሰረት ነው። የአረንጓዴ አሻራ የስራ ውጤቶች በየአካባቢው የማር መንደሮችን መፍጠር እየቻሉ ነው። በማዕከላዊ ኢትዮጵያ ክልል በአረንጓዴ አሻራ ያገገሙ ቦታዎች ላይ በንብ ማነብ ስራ የተሰማሩ ዜጎችም ተጠቃሚ መሆን ችለዋል። የደን ሽፋን መጨመሩ የአረንጓዴ ኢኮኖሚውን በማሳደግ ዘርፈ ብዙ ጠቀሜታም እያስገኘ ይገኛል። አስማረ ብርሃኑ ዝርዝር አለው። ይህ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ባረግ ወረዳ ዋጮ ኦቢሶ ቀበሌ የሚገኘው ጋራ ከዓመታት በፊት የተራቆተ ነበር። ባለፉት ዓመታት በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት ቦታው በአረንጓዴ እጽዋቶች ተሸፍኖ ውበትን ሊላበስ ችሏል። እናም አሁን ላይ ከ25 በላይ ማህበራት ተደራጅተው በዚህ ተራራ ዙሪያ ንብ በማነብ በማር ምርት ውጤታማ መሆን ጀምረዋል። ለዚህ ደግሞ የአረንጓዴ አሻራ መርሃ ግብር ጉልህ አስተዋጽኦ አድርጓል። ላጥ ያለ ቦረቦርና ድንጋይ ነበረ፣ ገደልም ነበረ። እንደዚህ በሳርም የተሸፈነ አልነበረም። አሁን ግን ይሄ በሳር ተደንድኖ ብዙ ማህበራትን እድል ፈጥሯል። ቢያንስ ከ150 በላይ ወጣቶችን ስራ ለመፍጠር ችሏል። ይሄ በራሱ አንድ ሀብት ነው። የማር ምርትነቱ ደግሞ እንደዚህ ባይደነደንና እንደዚህ ባይለማ ይሄን እድል መፍጠር አይችልም ነበር። ይሄን እድል የፈጠረው በምንድነው? በሰው ላብና በተፈጥሮ ሀብት በመሸፈኑ ነው። አረንጓዴ አሻራ ብሎ ከመጣ በኋላ ነው ይሄ ሁሉ ልማት፣ ይሄ ሁሉ አረንጓዴ የለበሰልን። ከለበሰልን በኋላ ወደ ስራ ተደራጅተን በቀበሌ ውስጥ ወደ ንብ ገባን። ከዚህ ቀደም ለአካባቢው ነዋሪዎች ምንም ጥቅም ያልነበረው ይህ በዋጮ ኦቢሶ ቀበሌ የሚገኘው ተራራ አሁን ላይ ገጽታው በመቀየሩ በስፍራው በንብ ማነብ እርባታ ለተሰማሩ የአካባቢው ነዋሪዎች ዋነኛ የገቢ ምንጭ መሆን ችሏል። አንድ መስከረም ላይና አንድ ግንቦት ላይ ሁለቴ ይቆረጣል። ሁለቴ በሚቆረጠው ሰዓት ምን አለ አንዱ ከዘመናዊ አሁን ቢያንስ 500 ኪሎ ብናገኝ የ500 ወደ 600 ሺህ ይሸጣል። በዋጮ ኦቢሶ ቀበሌ የሚገኘው ይህ የገርባ ተፋሰስ አካል የሆነው ተራራ ዛሬ አገግሞ 25 ማህበራት ተደራጅተው እየሰሩበት ይገኛሉ። በዚህ ተፋሰስ ላይ ወጣቶች ከ25 በላይ ማህበር ማለት ነው ገብቶ ተደራጅተው ውጤታማ እየሆነ ነው ያለው። የማር መንደር ነው ያደረግነው ማለት ነው። አንዱ የማር መንደር ያው በክቡር ጠቅላይ ሚኒስትር የወረደ ኢኒሼቲቭ ነው። በዚህ ያው በርካታ ወጣቶች ከስደት ካሉባሌ ቦታዎች ከመዋል ያው በመጠበቅ ወደዚህ ያስገብተናቸው ውጤታማ የሆኑ የመጡበት ሂደት ነው ያለው። የአረንጓዴ አሻራ የስራ ውጤቶች ለንብ ማነብ የፈጠሩት ምቹ ሁኔታ በየአካባቢው የማር መንደርን ፈጥሯል። ይህ የማር ማምረት ሂደትም ለበርካቶች የስራ ዕድል መፍጠሩን
የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ ኡስማን ስሩር ገልጸዋል። አረንጓዴ አሻራ ባለባቸው ቦታዎች ዛሬ የንብና ማር መንደሮች ተፈጥረዋል። የንብና ማር መንደሮች ለወጣቶች የስራ እድል ምንጭ ሆነዋል። እንግዲህ የንብና ማር መንደርን ካየኸው የንብ ቀፎውን ከመስራት ማሩን ፕሮሰስ አድርጎ ለገበያ እስከ ማቅረብ ያለውን ሂደት ብታየው በዚህ ሰንሰለት በጣም በርካታ አካላት ይሳተፋሉ። እንደ ማዕከላዊ ኢትዮጵያ አረንጓዴ አሻራ ለኛ አረንጓዴነት ብቻ ሳይሆን ያላበሰን የአረንጓዴ ኢኮኖሚ ግንባታ ነው በክልላችን የፈጠረው። እንሰት፣ ፓፓያ፣ ጊሽጣ፣ ዘይቱና እንድናመርት በእነኚህ ውስጥ ደግሞ በተጓዳኝ ተራሮቻችን ሃይ ቫልዩ በሆኑ የብዝሃ ጠቀሜታ ባላቸው ዛፎች እና የፍራፍሬ ዛፎች እንዲለሙ ሆኖ ስለዚህ የአረንጓዴ አሻራ ለማስራችን ለብዝሃ ህይወት ማገገም ለብዝሃ ህይወት ማደግ የማይተካ ሚና መጫወቱን ነው እንግዲህ የኛ ግምገማ የሚያሳይ። አረንጓዴ አሻራ ማለት የህይወት መለወጫ የአካባቢን ገጽታ ብቻ ሳይሆን የዜጎችን ገቢ ኑሮ መቀየሪያ፣ የስራ እድል መፍጠሪያ፣ የገበያ ችግር መፍቻ፣ አዳዲስ ምርቶች ማያ ሆኖ ነው ያገኘ ነው በእኛ ክልል ነባራዊ ሁኔታ ማለት። በአረንጓዴ አሻራ የተሰሩ ስራዎች የአረንጓዴ ኢኮኖሚው ላይ እንደ ማዕከላዊ ኢትዮጵያ ክልል ተጨባጭ ለውጦች የታዩበት ሆኗል። ወደ ውጭ ዜና አልፈናል። በአሜሪካና በኢራን መካከል የሚደረገው ውይይት በአደራዳሪዎች በኩል እንደሚሆን ኢራን አስታወቀች። የአሜሪካ ቡድን ከኢራን ጋር የተደረሰውን ጊዜያዊ ስምምነት ተግባራዊ ለማድረግ በሚደረገው ቀጥተኛ ያልሆነ ውይይት ላይ ለመሳተፍ ዶሃ ገብቷል። የኢራንና የአሜሪካ ተደራዳሪዎች በሁለቱ ሀገራት መካከል በኳታር ያደርጋሉ በተባለው ውይይት በገለልተኛ አደራዳሪዎች እንጂ በሁለቱ ባለስልጣናት መካከል ቀጥተኛ ድርድር እንደማይደረግ በኢራንና በኳታር በኩል ተሰምቷል። ኢራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦች በምትቆጣጠረው የባህር ክልል ውስጥ ማለፍ እንዳለባቸው ያቀረበችው ጥያቄ ከአሜሪካና ከሌሎች ሀገራት ጋር ላለው ውጥረት ዋነኛ መነሻ ምክንያት ሆኗል። ይሁንና የሁለቱም ሀገራት የውጭ ጉዳይ ሚኒስቴር ቃል አቀባዮች በተናጠል እንደገለጹት የሰሞኑ ድርድር ትኩረቱን የሚያደርገው በቅድመ የተኩስ አቁም ስምምነቱ አተገባበር ላይ ይሆናል። ለዶሃው የአሜሪካና ኢራን የሰላም ድርድር ፕሬዚዳንት ዶናልድ ትራምፕ የልዑካን ቡድናቸውን ወደ ኳታር የላኩ ሲሆን የኢራን ውጭ ጉዳይ ሚኒስቴር ግን ከአሜሪካ ጋር ምንም አይነት ቀጥተኛ ድርድር እንደማይካሄድ አስታውቋል። በሚደረገው የሽምግልና ጥረትም በሆርሙዝ ሰርጥ ላይ ያለውን ውጥረት በማርገብና የባህር ላይ ትራንስፖርትን እንደገና ማስጀመር በሚቻልባቸው ጉዳዮች ዙሪያ ውጤቶች ይጠበቃሉ። ተመልካቾቻችን ለአንድ ሰዓት የያዝናቸው የኢቲቪ 57 ዜናዎች ተጠናቋል። ስፖርትና ቢዝነስ በቅደም ተከተል ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ የምንገናኝ ይሆናል። መልካም ቆይታ ይሁንላችሁ። በቃ ጻፊው እንዴ ደሞዝ ወስደ ሳምንት ሳይሞላው መዝገቢው። አንቺም አንተም ምንን ከምትታዘቡ ለምን ንብረታችሁን አስይዛችሁ አትበደሩ? የተሻለ መስራት አይሻላችሁ? ነዳጅ እኮ የሚገዛ ነው፣ በብድር አይሰጥ። ደግሞ ይሄንን ማን ዋጋ ሰጥቶ ያበድረኛል? መልካም ዜና! ከኦሮሚያ ባንክ ካለምንም ማስያዣ ተበድረው መስራት ተቻለ። ቢዝነሶን ለማሻሻል ለአዳዲስ የሥራ ሐሳብ ፈጣሪዎች፣ ለሴቶች፣ ለደሞዝ መዳረሻ እንዲሁም ነዳጅ ተጠቃሚ አሽከርካሪዎች ካለ ሐሳብ ነዳጅ እንዲቀዱ የሚያስችል ብድር በሚልክ የስልክ መተግበሪያ። እንዴ አባት ምን ተፈጥሮ ነው? ምን ሆናችሁ ነው? ቆይ ብድር ካለምንም ዋስትና ከኦሮሚያ ባንክ ብድር ምንድነው? ብድር ከኦሮሚያ ባንክ ዋስትና እየተሰጠ ነው። ብድር ምን ተፈጥሮ ነው? ካለምንም ዋስትና ብድር ከኦሮሚያ ባንክ እየተሰጠ ነው። ብድር ተረጋጉ። የሚልክ የዲጂታል የብድር አገልግሎት ለማግኘት ግዴታ ባንክ ድረስ መምጣት አይጠበቅባችሁ። የተላለፈውን መልእክት በደንብ የተረዳችሁት አልመሰለኝ። በመጀመሪያ ከጉግል ፕሌይ ወይንም ካፕ ስቶር መተግበሪያው ማውረድ ይጠበቅባችኋል። ከዛም አገልግሎቱን ማግኘት ትችላላችሁ። ዋስትናችን ታማኝነቱ። ኦሮሚያ ባንክ፣ ለስኬቱ እንተጋለን።
እንደምናመሻችሁ ክቡራን ተመልካቾቻችን ከኢትዮጵያ ቴሌቪዥን ኢቲቪ 57 የቢዝነስ ዘገባ ጋር ተወክሯሽ ነኝ። ኦሮሚያ ባንክ የቢዝነስ ዘገባ አጋራችን ስለሆነ እናመሰግናለን። ወደ ቀዳሚው ዜና እናመራለን። የ2019 ዓመት ረቂቅ በጀት የኑሮ ውድነትን ለመቆጣጠርና የኑሮን ጫናን ለመቋቋም የሚያስችል ሆኖ የተዘጋጀ ነው አሉ የገንዘብ ሚኒስትሩ አህመድ ሺዴ። በረቂቅ በጀቱ ዙሪያ በሕዝብ ተወካዮች ምክር ቤት በተደረገው ውይይት ላይ በጀቱ ያለፉትንም 20 ዓመታት የኢኮኖሚ ስብራቶችንም ለማከም የሚያስችል አቅም ይፈጥራል ተብሏል። ሳምሶን ገድሉ ተጨማሪ ያለው በፈጣን የኢኮኖሚ እድገት ታግዛ ወደፊት እየገሰገሰች የምትገኘው ኢትዮጵያ ላቀረችው ሁለንተናዊ ብልጽግና ጉዞ ይረዳት ዘንድ የምትበጅተውን ዓመታዊ በጀት ከጊዜ ወደ ጊዜ እያደገ ዛሬ ላይ ትሪሊዮኖች ላይ ደርሷል። የመጪው ዓመት የፌዴራል መንግስት ረቂቅ በጀት 2.33 ትሪሊዮን ብር ሆኖ መቅረቡን ተከትሎ በበጀቱ ዙሪያ የተለያዩ የውይይት መድረኮች ሲካሄዱ ቆይተዋል። የሕዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባም ረቂቅ በጀቱ ላይ ተጨማሪ ውይይትን አድርጓል። የገንዘብ ሚኒስትሩ አህመድ ሺዴ የበጀቱን መሰረታዊ ዓላማዎች ለምክር ቤቱ አባላት በዝርዝር አብራርተዋል። ሚኒስትሩ ከቀረበው ረቂቅ በጀት ውስጥ የመንግስት የስራ ማስኬጃ በጀት 200 ቢሊዮን ብር የማይሞላ መሆኑን ጠቁመው ረቂቅ በጀቱ ያለፉ ዓመታት የኢኮኖሚ ስብራቶችን ለማከም የሚውል መሆኑን አስረድተዋል። በኢትዮጵያ መንግስት በጀት ትክክለኛ ስራ ማስኬጃ የሚባለው 200 ቢሊዮን የማይሞላው፣ ሌላው በሙሉ አጠቃላይ የማክሮ ኢኮኖሚ ሪፎርሙ ያስከተላቸውን ጫናዎች ለመቋቋም የነበረውን የማክሮ ዲስተርሽን ለማረም የደሞዝ ጭማሪዎቹ፣ የማህበራዊ ድጎማዎቹ፣ የዕዳ ክፍያዎቹም ቢሆኑ ከዚህ በፊት ለተሰሩ የልማት ስራዎች ነው አሁን ፊስካላይዝ ተደርጎ እየሰራንበት ያለ መሆኑን ሊወሰድበት ይገባል ማለት ነው። የሕዝብ ተወካዮች ምክር ቤት አባላትም የቀረበው ረቂቅ በጀት የኢትዮጵያ ሀብት የማመንጨት አቅም ከጊዜ ወደ ጊዜ እያደገ ስለመምጣቱ ማሳያ እንደሆነ አንስተዋል። ከዚህ ባሻገር አባላቱ በጀቱ የኑሮ ውድነቱን በማቅለል በኩል ከሚኖረው ሚናና የመንገድ መሰረተ ልማት ግንባታዎች ጋር የተያያዙ ጥያቄዎችን አንስተው በገንዘብ ሚኒስትሩ ምላሽ ተሰጥቷቸዋል። ይህ በጀት በህይወታችን ላይ ምን አዎንታዊ ለውጥ ሊያመጣ ይችላል የሚል ስለሆነ በዜጎች ህይወት ላይ በሚያመጣው ተጨባጭ ለውጥ ላይ ማብራሪያ ቢሰጥበት፣ ኢንፍሌሽንን ለመቆጣጠር በከፍተኛ ደረጃ ዓላማ ያደረገ በጀት ነው ማለት ነው። የኑሮ ጫናን ለመቋቋም አቅም በፈቀደ መጠን የነበሩትም የደሞዝ ጭማሪዎች እንዳለ ታሳቢ ተደርገው የነዳጅ ድጎማው፣ የማዳበሪያ ድጎማው፣ የሴፍቲኔት ድጎማው፣ የማህበራዊ ወጪዎቻችን በጣም ብዙዎች ናቸው። ይሄ ኤክስፕሊሲትሊ በበጀት የሚገለጸው ድጎማ ብቻም ሳይሆን በእያንዳንዱ የኢትዮጵያ መንግስታዊ አገልግሎት ኮስት ሪከቨሪ አይደለም፣ ሙሉ ኮስቱን ሪከቨሪ እያደረግን አይደለም። በመብራትም በውሃም በተለያዩ አገልግሎት ማለት ነው። ስለዚህ እንደ አገር ከፍተኛ ድጎማ የተሸከመ ሀገረ መንግስት ነው። ስለዚህ የህብረተሰብ የኑሮ ጫናን ለማቃለልም በከፍተኛ ደረጃ የሚያግዝ መሆኑ መታወቅ አለበት። አሁን የተጀመሩ ፕሮጀክቶች ለማጠናቀቅ ከ1 ትሪሊየን ያላነሰ መዋለ ንዋይ የሚጠይቅ ከመሆኑ ጋር የተጀመሩትን የመንገድ ፕሮጀክት ለማጠናቀቅ ምን ልዩ ስልት ተይዟል? የተያዘው ለካፒታል ወጪዎች የተያዘው በጀት የተጀመሩ ፕሮጀክቶችን ምን ያህል ማስጨረስ የሚችል ነው የሚለው ትንሽ አንድ ላይ እንደረግ ስለፈለኩ ነው። አሁንም ግልጽ ለመሆን ቢያንስ እስከ 2 ትሪሊየን ብር ሊጠይቅ ይችላል የተጀመሩ የመንገድ ፕሮጀክቶችን ለመጨረስ። ስለዚህ ትዕግስት ይጠይቃል ማለት ነው። ጥያቄው ትክክለኛ ተገቢ ነው። ከተቻለ በአንድ ዓመት ውስጥ የምትሰራዋ የስራ መጠን በትክክል ተለይታ በጀት ብያዝ ጥሩ ነው። እንደዛ ማድረግ እንዳንችል ብዙ መንገድ ፕሮጀክቶች በእጃችን ላይ አሉ። ስለዚህ በበጀት ስርዓት ውስጥ እንዲኖሩ ሪሌቲቭሊ በንጽጽር ካለባቸው ደረጃ የተወሰነ ሪሶርስ ከመንገዶች አስተዳደር ጋር በመነጋገር እንመድባለን። በቂ አይደለም የምትመድቡት ከተባለ ትክክል በቂ አይደለም። ለ2019 ከቀረበው 2.33 ትሪሊዮን ብር ረቂቅ በጀት ውስጥ 1.49 ትሪሊዮን ብር ከሀገር ውስጥ ታክስ ለመሰብሰብ የታቀደ ነው። ይህንን ግብ ለማሳካት መንግስት የታክስ ስወራንና ማጭበርበርን በመከላከል እንዴት ለመሰብሰብ አቀደ? ሌላኛው የምክር ቤቱ ጥያቄ ነው። በሀገራችን የታክስ ስወራ፣ የህገወጥ ንግድ፣ ማጭበርበር፣ የዲጂታል ደረሰኝ አፈጻጸም ውስንነትና የታክስ አስተዳደር ስርዓቱ በሚፈለገው ደረጃ አለመሻሻል አሁንም በስፋት የሚስተዋሉ ችግሮች ናቸው። በመሆኑም ይህን ከፍተኛ የታክስ ገቢ ለማሳካት ከቀደሙት ዓመታት የሚለይ ተጨባጭ የማስፈጸሚያ ስልት ካለ ቢብራራ።
በእቅድ አንጻር ያስቀመጥነው የታክስ ገቢ አክቹዋሊ እንደ መንግስት እንሰበስባለን ብለን ከምናምነው ያነሰ ነው። እዚህ ላይ የተቀመጠው ኮንዘርቫቲቭ መሆን ስላለብን በከፍተኛ ጥንቃቄ በጀቱን አስተማማኝ በሆነ መልኩ መጨረስ ስላለብን እንጂ አሁንም ኢኮኖሚው ከዚህ በላይ ታክስ ሊያመነጭ የሚችል መሆኑ ያሳያል ማለት ነው። ይሄ ኢኮኖሚ እድገት ያመነጨው እድገት በተገቢው መልኩ ታክስን እንዲሆን በዋነኛነት አዳዲስ ታክስ ፖሊሲዎች ብቻም ሳይሆን የታክስ አስተዳደሩን የበለጠ ጠንካራና ዘመናዊ በማድረግ ፍትሃዊ በማድረግ ግልጽነት እንዲኖረው በማድረግ አቅማቸውን በማሳደግ ዲጂታላይዝ በማድረግ የተቀመጠው ገቢ በአስተማማኝ ሁኔታ እንደሚሰበሰብ ታሳቢ ተደርጓል ማለት ነው። ምክር ቤቱ ከ2019 በጀት ውይይት ባሻገር የታክስ ማሻሻያ አዋጅና የካርበን ገበያ ረቂቅ አዋጅን መርምሮ በአብላጫ ድምፅ አጽድቋል። የመሬት አካውንት መግለጫና የተፈጥሮ ካፒታል አካውንት ፍኖተ ካርታ ኢትዮጵያ ቀጣይነት ያለው አካታችና የማይበገር እድገት ለማስመዝገብ ለምታደርገው ጥረት ጠቃሚ መሰረት ሆኖ ያገለግላል። የፕላንና ልማት ሚኒስቴር ኢትዮጵያ የመጀመሪያውንም እትም የመሬት አካውንት መግለጫ ሪፖርት እና የተፈጥሮ ካፒታል አካውንት ፍኖተ ካርታን ይፋ ማድረጊያ መርሃ ግብር አካሂዷል። የፕላንና ልማት ሚኒስትር ዴኤታ በረከት ፍስሐ ጽዮን እንደገለጹት ይፋ የሆኑትንም ሰነዶች አገራዊ ራዕይንም እውን ለማድረግ ትልቅ አቅም አላቸው። የተካሄደው መድረክም ባለፉት 2 ዓመታት የተሰሩ ስራዎችንም እየታዩበት ስለመሆኑንም አንስተዋል። በማይበገር የአረንጓዴ ኢኮኖሚ ግንባታ ውስጥ በመሰረታዊነት የምንወስዳቸው የፖሊሲ ውሳኔዎች፣ እርምጃዎች በመረጃ ላይ የተመሰረቱ መሆን አለባቸው ማለት ነው። ይሄ እርምጃ የሚሰጠን በኢኮኖሚ ውስጥ ተፈጥሮ ሀብትን ከመጠቀም አንጻር ምን እየተከሰተ ነው የሚለውን ያሳየናል ማለት ነው። የሰራናቸው የልማት ስራዎች ያመጡልን ለውጥ እና ለኢኮኖሚው ያመጡትን አስተዋጽኦ እናሳያለን። በሌላ ኢንቨስትመንትን ለመሳብ እንዲሁም ደግሞ ከዓለም አቀፍ ፋይናንስም በተለይ ከክላይሜት ፋይናንስ ተጠቃሚነታችንን ለማረጋገጥ ያስችለናል ማለት ነው። በአጠቃላይ ወቅቱን የዋጀ መረጃ በመስጠት ተአማኒነታችንን ያሳድጋል። ከዛም ባለፈ ደግሞ በምናደርጋቸውም ድርድሮች፣ ውይይቶች በመረጃ ላይ የተመሰረተ ውሳኔና ድርድር እንዲሁም ስምምነት እንድናደርግ ያግዘናል ማለት ነው። የዓለም ባንክ የኦፕሬሽን ማናጀር ጁሊያን ቤክቸር የመጀመሪያው የመሬት ሀብት አካውንትና ፍኖተ ካርታ ከወረቀት ላይ ጽሑፍ በላይ መሆኑንም ገልጸው የተፈጥሮ ካፒታል በኢኮኖሚ ውሳኔ አሰጣጥ ውስጥ በበቂ ሁኔታ እንዲንጸባረቅ ያግዛል ብሏል። Today we mark the launch of the country of Ethiopia's the very first land account report. ኢትዮጵያ የመጀመሪያውን የመሬት ሀብት አካውንት ሪፖርትና የተፈጥሮ ካፒታል አካውንቲንግ ፍኖተ ካርታን ይፋ አድርጋለች። ይህ ከወረቀት ላይ ጽሑፍ በላይ ነው። በተግባር ሲታይ የዚች ሀገር አመራሮች አእምሮ ውስጥ ትልቅ ቦታ የሚሰጠውንና ጠንካራ የሆነውን የልማት አቅጣጫ የተንጸባረቀበት ነው። ተፈጥሮ በትክክል ካልተሰላችና ካልተቆጠረች ዋጋዋ ዝቅ ተደርጎ ነው የሚታየው። እንዲያውም ያላግባብ ጥቅም ላይ ትውላለች እላለሁ። ዋጋዋ ዝቅ ተደርጎ ሲታይ ደግሞ በቀላሉ እንድትጎዳና እንድትራቆት በር ይከፍታል። ዛሬ ይፋ የምናደርገው ፍኖተ ካርታ ታዲያ ይህንን ሁኔታ ለመለወጥም ይረዳል። ዛሬ የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ157 ብር ከ01 ሳንቲም እየገዛ በ160 ከ16 ሳንቲም እየሸጠ ነው። ኦሮሚያ ባንክ በበኩሉን አንዱን የአሜሪካ ዶላር በ159 ብር ከ62 ሳንቲም እየገዛ በ162 ብር ከ81 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድብድብ ነዳጅና ተያያዥ የግብይት መረጃዎችንም አብረን እንከታተል። ክቡራን ተመልካቾቻችን ከኢቲቪ 57 የቢዝነስ ዘገባ የሰዓቱ ዜናዎቻችን በዚያ በኩል ስለተከታተላችሁ እናመሰግናለን። መልካም ምሽት ይሁንላችሁ።